ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጥ። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሰሞኑን እሸቱ መለሰን ስለ ሙስሊሞች ምን ትላለህ ተብሎ ሲጠየቅ ሙስሊም ጓደኛ አለኝ፣ የፕሮቴስታንት ሃይማኖት ተከታይ ጓደኛ አለኝ ብሎ ተናገረ። እና ጅሬ እንዴት ሙስሊም ጓደኛ አለኝ ትላለህ ብለው ተቃውሞ አላስነሱም? ኧረ ጉድ እኮ ነው እንዴ! እሱ ስለ ማህበራዊ ህይወት ተናገረ እንጂ ስለ ንጽጽር ሃይማኖት አልተናገረም። ሃይማኖታችሁ ኦርቶዶክስ ስህተት ነው አላለም። እሱ ራሱ ኦርቶዶክስ ነው። ለእሸቱ መለሰ ከኦርቶዶክስ ውጪ ትክክለኛ ሃይማኖት የለም። እስልምናም ቢሆን ፕሮቴስታንት ለእሱ ሐሰተኛ ሃይማኖት ነው። እሱ ስለ ማህበራዊ ህይወት ተናገረ እንጂ ሃይማኖታችሁን አላነጻጸርም። ምንድነው እዚህ ግን ያክል ጭፍን ጥላቻ ነው? እሱም ተነስቶ እፎይ ባለሴጋው ነኝ እንዲል ነው የምትፈልጉት? ኧረ በልክ አድርጉት። ይሄን ያክል በጣም ነው የሚደብረው። ክርስቲያን ዘመዶች አሉኝ። እኔ እንደሚታወቀው ሙስሊም ነኝ። አጎቴ ክርስቲያን ነው፣ አያቴ ሰለምቴ ናት፣ አባቷ ቄስ ነው፣ እህቴ ራሱ ከክርስቲያን ነው ወለደችው። እኔ የክርስቲያን ልጆች አክስት ነኝ። እነዚህ ልጆች በሰላም እንዲያድጉ በጤና እንዲያድጉ እመኛለሁኝ። እኔ ሶሻል ሚዲያ ላይ ወጥቼ አጎቴ ክርስቲያን ነው፣ ቅድመ አያቴ ቄስ ነበረ፣ ክርስቲያን ዘመዶች አሉኝ ብል ሙስሊሙ ማህበረሰብ እንዴት ክርስቲያን ዘመድ አለኝ ታያለሽ ቢል እኔ መስሚያም የለኝም፣ የሚልም ሙስሊም የለም። እንዴ ዝምድናንና የሃይማኖትን ከሃይማኖት ማነጻጸር ምን አገናኘው? በጣም እኮ በሚያስቅ ሁኔታ አይ ሙስሊሞች ኢየሱስን ሰው ብለዋል። እንዴ መጽሐፍ ቅዱስ ይላል እኮ ኢየሱስ የአማልክቶች አምላክ ሆኖ ሳለ ሙስሊሞች ሰው ይላሉ። እንዴት ሙስሊም ጓደኛ ላይ ትላለህ? ኧረ በጣም ነው የሚደብረው። ሲቀጥል መጽሐፍ ቅዱስን ማንበቡት። መጽሐፍ ቅዱስ ላይ ኢየሱስ የአማልክት አምላክ ነው አይልም ሲጀመርም። ለማንኛውም በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ራስ ወዳድነት ግን በጣም ምን ያክል መጥፎ እንደሆነ